አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት ያለ ሰላም በእናንተ ላይ ይሁን። እንዴት ናችሁ? ሰላም ነው ወይ? ተጠፋፋን። ያው ዛሬ እንግዲህ በአዲስ ስራ መጥቻለሁ። ይሄ እንግዲህ ብስኩት ለሰው ስለወደዱት ብስኩቴን ስሪልኝ ብለውኝ ነው። እንደምትወዱት ተስፋ አረጋለሁ። የብስኩት ስራም ልጀምር ስለሆነ እስቲም ይሁልኝ ስራዬን። ይሄ ብስኩት እንግዲህ ለየት የሚያደርገው በተለያየ ነገር ነው የሰራሁት። እንግዲህ ትንሽ ቪዲዮ ረዘም ቢልም እንደምትከታተሉኝ ተስፋ አረጋለሁ። ፕሊስ ላይክ አድርጉልኝ እጠይቃችኋለሁ። እንግዲህ የሰራሁት በቴምር፣ በቻኮሌት፣ በአልመንድ ካርመር ሶስ አድርጌ ነው። እንደምትወዱት ተስፋ አረጋለሁ። ኢንሻአላህ እንግዲህ እናንተ ላይኩን እንዳትረሱ። እኔ ደግሞ መምጣቴን ያው እንደዚህ ነው። እንግዲህ የሚያስፈልገውን ግብአት እንዳለ ከስር ጽፍላችኋለሁ። እንደምታዩት እንግዲህ 4 ስቲክ ቅቤ ወይንም ደግሞ 2 ካፕ ቅቤ አድርጌ 1 ካፕ ከ1/4 የሚሆን ስኳር አድርጌ በደንብ መትቼው ነው። እንግዲህ ይሄ ኩኪ እንግዲህ ስትሰሩት እንቁላሉ፣ ቅቤው፣ ስኳሩን ነው እንጂ በደንብ መምታት ያለብን። ዱቄቱ ከገባ በኋላ ያው ማዳረስ እንጂ እንደዚህ በኃይል መብካትም የለበትም፣ በኃይል መታሸትም የለበትም። እንደዛ አድርገን እንሰራዋለን። እንግዲህ ይሄንን ኩኪ የሰራሁት በሁለት የሎውን ብቻ ጨምረን ቅቤ የሎውን ብቻ ነው የምናደርገው። ሌላ አንጨምርበትም። እንትኑን አንፈልገውም፣ ዋይቱን አንፈልገውም። የሎውን ብቻ ነው። ተራ በተራ አድርገን እንደዚህ መተን በደንብ ቅቤው በደንብ ላም ካለ በኋላ እንትንላለን። ኔክስት ስቴፕ እንሄዳለን። ቅቤው በደንብ መምታት አለባችሁ። ቫኒላ ደግሞ ይሄው እንደዚህ አድርጋችሁ ጨምሩበት። እንግዲህ ኢንሻአላህ አሁን ዩቲዩብ እንግዲህ እያደገልኝ ነው በአላህ ፍቃድ። ስለዚህ እሰራለሁ። አንዳንዴ እንዳልኳችሁ ልተው እንዴ ምናምን ልልና ችላለዋለሁ። ከዛ ደግሞ ተመልሼ ደግሞ አይ ለምን ተዋለሁ ብዬ ደግሞ ራሴን ጠይቅና መልሼ እንትንላለሁ። አንዳንዴ ሰርታችሁ ተመልካች ሳይኖር ሲቀር ምንም እንትን ይላችኋል፣ ልፋት ብቻ ይሆናል። ዩቲዩብ ባይዘው ዩቲዩብ መስራት በጣም ከባድ ስራ ነው፣ ቀላል አይደለም። መቅረጹ፣ አንግል መፈለጉ፣ በዚህ ሳይድ ላርግ በዛ ሳይድ ልቅረጽ እያላችሁ ነው በጣም ይሄንን መቅረጽ ሳልጀምር በፊት ያለምንም ጥርጥር ወደ 1 ሰዓት የሚሆን እዚህ ጋር ይሻለኛል፣ ብርሃኑ እዚህ ጋር ይበዛል፣ እዚህ ጋር ያጠቁረዋል። ስንት መከራ አይቼ ነው የምቀርጸው እላችኋለሁ። እንግዲህ በብዛት እኔ ስሰራ ልጆቼ ትምህርት ቤት ስላሉ ራሴ ነኝ መቅረጹንም እንትኑንም። አንዳንዴ እንደውም ረሳዋለሁ። አሁን እዚህ ጋር የመጀመሪያው ፓርት ላይ ሁሉንም ኩኪ ለየብቻ ነበር ከፍቼ ሰብሬ ያሳያችሁ የቀረጽኩት መስሎኝ፣ አሁን ሳየው ለካ ሁለቱም ብቻ ነው የቀረጽኩት። እንደዚህ ሀፕን ያደርጋል። ምክንያቱም ሁሉንም ነገር ራሴ ስለምሰራው ማለት ነው። እንደዚህ ደረስ አድርገን ቅቤው እንትኑን ዱቄቱ መዳረሱን ካወቀን በኋላ እንደዚህ አድርገን ለ10-15 ደቂቃ ፍሪጅ ውስጥ እናደርጋለን። ፍሪጁ ውስጥ ይሄኛው ቁጭ እስከሚል ድረስ ደግሞ ቴምር አለ። ቴምሩን እናዘጋጃለን ማለት ነው። ይሄው ቴምሩ እንደኔ እንግዲህ ረስታችሁ ሳትከፍቱት እንትን እንዳትሉ። እኔ ሳልከፍተው አድሬ ጠዋት ሳየው ድርቅ ብሎ ብዙ አስለፍቶኛል። ግን አልহামዱሊላህ ስለጀመርኩ መጨረስ ስላለብኝ ጨርሻለሁ እላችኋለሁ። እንግዲህ ፕሊስ ሞክሩት። እኔ የምሰራውን እናንተ ሞክሩት። ኮሜንት ላይ ጻፉልኝ። ይሄንን ሞክሬ ነበር ይሄንን ብላችሁ። እኔ ለራሴ የሞከርኩትን የሰራሁትን ብቻ ነው ማመጣው። ደስ ያለኝን ነገር በልቼ ወደድኩትን ወይንም የሚጠቅም ነገር የሚሆን ሲሆን ነው እንጂ ብዙ ነገር ሰራለሁ። ካልተመቸኝ ብዙ ጊዜ የሚገርማችሁ ቪዲዮ ምናምን ቀርጽና
ሁሉን ነገር ጨርሼ ከዛ በኋላ ወደ ማታ ላይ ኤዲት ላረገው ስከፍተው አይ በቃ ይሄንማ አይሆንም ብዬ ተዋለው እንትን ካላለኝ። እንግዲህ ቴምሯ እንደዚህ ደብለል አድርገን በቴምር በሁሉ ነው የምንሰራው። እንግዲህ ስቴፑን እናንተ ተከታተሉ። ኢንሻአላ መሞከር ከፈለጋችሁ ሞክሩት። ጥያቄ ካላችሁም ጠይቁኝ። 2 አይነት ኩኪ ነው የሰራሁት። የሁለተኛው ኩኪ ስሰራ ማብካዬ አንድ እንትኑ ተበላሽታ ማለት ነው ተቃጠለውብኝ በእጄ ነው ያቦካሁት። እንግዲህ ውዶቼ ሊጡ እኩል እንዲመጣልኝ በአንድ ቲስፑን ማለት ነው 1 ቴብል ስፑን ሊጡን በሱ እየለካ እኩል እንዲሆንልኝ ነው፣ ሲበስልም እኩል እንዲበስልልኝ ብዬ ነው፣ ሳይዙን ለማወቅ ነው እንደሱ እያረኩን ያረኩት። በቀላሉ መስራት እንችላለን። ይሄን የብስኩት መስሪያ እንግዲህ ፖስት አድርጌዋለሁ ከሼን እንደገዛሁት በጣም ወድጄዋለሁ። ውድም አይደለም፣ ያው አንዳንዴ የምንጠቀምበት ስለሆነ እና እንደምትወዱት ተስፋ አረጋለሁ። ተከታተሉኝ ውዶቼ። እንግዲህ ውዶቼ ይሄው እንደዚህ ያረኩ። እንግዲህ እንደምታዩት የሰራሁት 4 አይነት የተለያየ ኩኪስ ነው። እንደምትወዱት ተስፋ አደርጋለሁ። እቃውን መግዛት ከፈለጋችሁ ከሼን ላይ መግዛት ትችላላችሁ። ኤክስፔንሲቭ ነገር ማውጣት አያስፈልግም። እንግዲህ እንደምታዩት ያው የቅቤ ብስኩት ስለሆነ ከመሬት በደንብ ተለጥፎ ስለሚነሳ በወረቀት ላይ አድርጌ ከዛ በኋላ በእንትን እያነሳው ነው ያረኩት። ኢንሻአላህ ቆንጆ ነው ሁሉ የሚወጣው። በጣም ነው ደስ ያለኝ፣ ወድጄዋለሁ ሪዛልቶቹን። እናንተም ሞክሩት፣ ትወዱታላችሁ። ላይክ እና ሼር ማድረጋችሁን ብቻ እንዳትረሱ። አይከፈልበትም፣ ነፃ ነው። ላይክ አርጉልኝ ኢንሻአላህ። ሌላ ደግሞ ቸኮሌቱን ካካኦ ያለበትን ወደ ኦቨን ስከታው መብሰልና አለመብሰሉ ስለማይለይ ጥቁር ስለሆነ ሜክሹር አጠገቡ አንድ ነጭ ኩኪ ሁሌም አስቀምጡ። በሱ አይታችሁ ካልሆነ እንትን አይልም፣ አያስታውቅም መብሰልና አለመብሰሉ ብዙ ጊዜ። ስለዚህ ስናደርገው ወደ ኦቨን ስንከተው እንትን ብለን አጠገቡ 1-2 ነጭ ዱቄት ነጭ ብስኩት አብረን ማድረግ አለብን።
መብሰሉን ለማየት በነጩ ነው የምናየው፣ ምክንያቱም አያስታውቅም ጥቁር ስለሆነ። እንደዚህ አዘጋጅቼ ኦቨን ውስጥ በ350 ከ12 እስከ 15 ደቂቃ ነው የፈጀው። እንግዲህ እናንተ ደግሞ እንዴት እንደሚፈጅባችሁ አላቅም። ይሄ ሁለተኛ የሰራሁት 2 አይነት ነው የሰራሁት። ይሄ ደግሞ እዚህ ጋር ያላችሁ እንትን ተበላሽቶ በእጄ ነው የሰራሁት። በጣም ነው የገረመኝ ለምን እንደተበላሸ። እዛው ጣልኩት። በጣም እንደውም ቆይታ አላልኩና እዛው ነው የጣልኩት። በእጄ ነው ያቦካሁት። ይደክማል በእጅ ማብኳት፣ ምክንያቱም ቅቤው በጣም ላም መሆን ስላለበት ያደክማል። እናም ኢንሻአላህ እንግዲህ ለፍቼ ሰርቼ ለእናንተ ሳመጣ እናንተ ደግሞ ላይክ፣ ሼር እና ሰብስክራይብ እንደምታረጉልኝ ተስፋ አደርጋለሁ። የአላህ እዝነት ከሁላችንም ጋር ይሁን። ሁላችሁም ባላችሁበት ሰላም ሁኑ። እኔም እንግዲህ በሌላ ቪዲዮ እስከምመጣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወገኖቼ እናንተን ደግሞ ሰላም ብያለሁ። ሰላም ባላችሁበት ሁኑ። ባይ